ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ። አሜን። ይሁንልን ይደረግልን። የቅድያም ሰይፈ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ ሆኖ በአብ ወልድ መንፈስ ቅዱስ ስም አምናለሁ በእውነት አሜን። ሰማይና ምድርን በውስጣቸው ያሉትን ሁሉ የፈጠረ እግዚአብሔር ይመስገን። ችሎታ ያለው አሸናፊ፣ ሰጪዋ፣ ይቅር ባይ፣ የዋህ፣ አስቀድሞ የነበረ ለዘላለም የሚኖር የሚሳነው ነገር የለም የሌለ እሱ ነው። አቤቱ በደሌና ኃጢአቴን ይቅር ትለኝ ዘንድ እንዲህ በኃይልነትና በአስፈሪነት በመንግስትነትና በጌትነት ማልዳለሁ። አቤቱ ልዕልት ንጽሕት በሆነች ክንድህ ጠብቀኝ። ሰውነቴን ለሞትም ሆነ ለማዳን ሰውነቴን ለመግደልም ሆነ ለማዳን በሕመምና በችግርም ሁሉ የምታሳምማትና የምትፈውሳት አንተ ነህና አቤቱ በፈጸምኩት በደል ሁሉ በድያለሁና ይቅር በለኝ፣ ኃጢአቴንም አቅልልኝ። አቤቱ እግሮችን በቀናቸው መንገድ ምራቸው። አቤቱ እርዳኝ አድነኝም እንጂ ወደ ፈተና አታግባኝ። አቤቱ ከሚያስፈራ ነገር ሁሉ ጠብቀኝ አድነኝም። ፈቃድህን ለመፈጸም ወደ በጎ ነገር ምራኝ። ሰይጣንና ወገኖቹን ሁሉ ከኔ ያርቃቸው። በግርማና በገናንነትህ ከባለስልጣን ቁጣን አድነኝ። አቤቱ የወንድምን ፍቅር ስጠኝ፣ በችግሬም ጊዜ እርዳኝ። አንተ ተስፋ አድርጌያለሁና ፍጹም እምነቴም በአንተ ላይ ነውና ለዘላለሙ ለአንተ ምስጋና ይገባል። በእውነትም አሜን። ስለኛ ወይም ለኛ አርያም ይሆን ዘንድ በሰውነቱ 40 ቀንና 40 ሌሊት ለጾመ ለመለኮት ፍቅር ሰላም እልሃለሁ። በዘባነ ኪሩቤል ላይ ለሚቀመጥ እሱ በሰውነቱ በአህያ ግልገል ጀርባ ለተቀመጠ የመለኮት ፍቅር ሰላም እልሃለሁ። ሰማይ ዙፋን ምድር የእግር መረገጫው ሲሆን በትህትና የደቀ መዛሙርቱን እግር ላጠበ የመለኮት ፍቅር ሰላም እላለሁ። አመፀኛውን የሚያቃጥል የማይዳሰስ የእሳትን ልሳን በስልጣኑ ወይም በመለኮቱ የሰራ እሱ እኛን ከሞት ማሰሪያ ይፈታ ዘንድ በሰውነቱ ታሰረ። መጠምጠሚያው የእሳት መጎናጸፊያውም የመባረቅ ነጸብራቅ የሆነ እሱ በሰውነቱ ቀይ ገመድ ለበሰ። ለእኛ ክብር መንግስቱን ያጎናጽፈን ዘንድ የሕይወትን አክሊልና የራስ ወርቅን መድኃኒት ያቀናጅ ዘንድ በራሱ ላይ የእሾህ አክሊል ለተቀናጀ የመለኮት ፍቅር ሰላም እልሃለሁ። እልፍ አላፋት ብዙ የብዙ የሚሆኑ እሳታዊ መላእክት ሰማይና የምድር ንጉሥ የሚሆን በሱ ዙሪያ የሚቆሙ በሰውነቱ በጲላጦስን አደባባይ ለቆመ የመለኮት ፍቅር ሰላም እልሃለሁ። ድንግል ማርያምን መርጦ ማደሪያው ያደረገ የብርሃናት ብርሃናታቸውን ለማየት የማይቻል ረቂቅ እሳት ለሚሆኑ የመለኮት ፍቅር ሰላም እልሃለሁ። በግልጽ ነጸብራቅ የሙሴን ፊት ያበራ እሱ በነቢዩ ጀርባዬን ለግርፋት ጉንጮችን ለጥፊት ተሰጡ ተብሎ የተነገረውን ለመፈጸም ለእኛ ሲል በሰውነቱ ፊቱን ጽፊት ወይም በጥፊ ተመታ፣ ጀርባውን ተገረፈ። የሰው እጅን የማይዳስሰው አስፈሪ የአርያም ግለት መቅደሱን ከብርሃናት ለሰራ የመለኮት ፍቅር ሰላም እላለሁ። ስለኛ የድንግል ማርያምን ስጋ ለብሶ የመንግስት ወራሾች ያደርገን ዘንድ በሸንበቆ በትር ራሱን ተመታ። ወንዞቹንና ባህሮቹን የውሃዎቹን ምንጭ ሁሉ ለፈጠረ የመለኮት ፍቅር ሰላም እላለሁ። ያለ ዋጋ የተጠሙትን የሚያረካ እርሱ የሕይወት ምንጭ ሲሆን በነቢዩ በዳዊት አንደበት በመብሌን አሞት ቀላቀሉበት፣ በመጠጤም ውስጥ ነው ሆምጣጻ ወይም መራራ ጨመሩበት ተብሎ የተነገረው ይፈጸም ዘንድ በሰውነቱ በደረሰበት የውሃ ጥም ከከርቤ ጋር የተቀላቀለ መራራን አሞት አጠጡት። ፍጹም የሆነ የትህትናን በር ለእኛ ይከፍትልን ወይም ያሳየን ዘንድ ሲሰርቡት ያልተሳደበ
መከራ ሲያደርሱበትን ያልተቀየመ ለመለኮት ፍቅር ሰላም ላለው ጥል ምራቁን ቀብቶ የዕውራን ዓይን ያበራ እሱ አይሁድ እርኩስ ምራቃቸውን በፊቱ ላይ ሲተፉበት ለታገሰ ለመለኮት ፍቅር ሰላም እልሃለሁ። በወገኖቹ ላይ አደራ የነበረባቸውን መርገም ያጠፋ ዘንድ የኦሪትን መርገም ተሸክሞ በመስቀል ላይ ለተሰቀለ የመለኮት ፍቅር ሰላም እልሃለሁ። እኛን ከበደል ገዥነት ነፃ ያወጣ ዘንድ ቅዱሳን እግሮችንና መሃናዊት ልጆችን በብረት ለተቸነከሩ የመለኮት ፍቅር ሰላም እልሃለሁ። ጎኑ በጦር ተወግቶ ንጹሕ ደምና ውሃ ላፈሰሰ የመለኮት ፍቅር ሰላም እልሃለሁ። እንደ ሰው በሰውነቱ ሞተ፣ ተቀበረ። ያው እንደመሆኑ የወይን ስካር እንዴተው ኃይለኛ ሰው በመለኮት ለተነሳ የመለኮት ፍቅር ሰላም እልሃለሁ። ሰውነቱ በመለኮት ያጸናው ይህ ሁሉ አሟሟተ መስቀሉን በፈቃዱ ለተቀበለ የመለኮት ፍቅር ሰላም እላለሁ። መለኮት ግን አልታመመም፣ ሰውነቱ በሁሉም ነገር አጸናው እንጂ ያለ መጉደል ያለ መጨመር። የመለኮት ከስብዓት ጋር አንድ መሆኑን አምናለሁ። ከድንግል ማርያም በነሳው ስጋ ስጋ ሕመም ሞቱን መስቀሉን መነሳቱን ወደ ሰማይ ማረጉንና ከአባቱ ጋር ባለመለየቱ በአብ ቀኝ መቀመጡን አምናለሁ። አኗኗሩ በወልድ በእግዚአብሔር አብ ቀኝ አስቀድሞ እየነበረ ነውና ዳግመኛም ከአብና ከመንፈስ ቅዱስ ጋር ባለ አስፈሪ በሆነ የጌትነቱ ግርማ መምጣቱን አምናለሁ። በፍጥረት ሁሉ አንደበት እሱ በፍጹም ምስጋና መመስገን ይገባዋል ለዘላለም በእውነት አሜን። የኔም ፍጹም እምነቴ ይህ ነው። ኃጥአን እንኳን በሆነ የሥላሴን አምልኮት አልተውም ወይም አልክድም። ጻድቅ ብሆን እምነቴ በሥላሴ አጸናለሁ ሃይማኖት አጸናለሁኝ። ዳግመኛም በዚህ ዓለም በሕይወት በምኖርበት ጊዜ ሁሉ በሥላሴ ሃይማኖት ጸንቼ እኖራለሁ። በቅድስት ሥላሴ ትእዛዝ ከዚህ ከኃላፊው ዓለም ብጠራ እንኳን ከያዝኩትኝ ሃይማኖት ጋር ከስሉስ ቅዱስ ዘንድ ደርሼ በፊታቸው እቆማለሁ። ዘማዊ በሆነ ሥላሴ በማመን ራሴን ለካህን አስመረምራለሁኝ። በኃጢአት ጭቃ በተዳደፈ በሥላሴ የቸርነት ባህር እታጠባለሁ። ከሃዲ ወይም ሐሰተኛ በሆነ እምነቴ በሥላሴ ነው። ኃጢአት በመስራቴ ብታመምም የሞተ መቃብሬ ሥላሴ ናቸው። ከሰው ወገን ማንም ቢሆን የሥላሴ ፍቅር ሊያስተወኝ የሚችል የለም። በሥላሴ ልቦናዬን አጸናለሁ። ሥላሴ የሃይማኖት ምልክቴ ነው። ያለ ሥላሴ ሌላ ተስፋ የለኝም። ከሥላሴ በቀር ኃይል ወይም አሸናፊነት የለኝም። ያለ ሥላሴ ፈቃድ የመዳን ተስፋ የለኝም። እኔ ኃጥአን በደለኛው በዚህ በሥላሴ መለኮት ነፍሴንና ሥጋዬን እማጸናለሁ። ኃጥአንን ማጽደቅ የሥላሴ ስልጣን ነው። ዳንሰኛውን መቀደስ ርኩሳኑን ማንጻት የሥላሴ ስልጣን ነው። በሰማይና በምድር በየብስና በባህርም ለሥላሴ አገልግሎት ምስጋና ይገባል። አሜን። ስውርና ግልጽን በሆነ ፍጥረትም ሁሉ ላይ ስልጣን ላለው ለሥላሴ መንግስት ፍጹም መገዛትና ማገልገል ይገባል ለዘላለሙ አሜን። እናመልከው ዘንድ እኛን ለፈጠረ ለእግዚአብሔር ምስጋና ይገባል። እመቤትና መድኃኒት ለምትሆን ለአምላክ እናት ለማርያም ምስጋና ይገባል። ኃይል እፀ መድኃኒት ለሚሆን ለክርስቶስ መስቀልም ምስጋና ይገባል። ለአባቱ ለአንድ የሚሆን ወልድን ለአባቱ አንድ የሚሆን ወልድን ለወለድ እግዚአብሔር አብ ምስጋና ይገባል። እውቀትን የሚገልጽ የአብ አንድ ልጅ የሚሆን ለእግዚአብሔር ወልድ ምስጋና ይገባል። ያዘኑትን ለሚያረጋጋ ለቅዱስ መንፈስ ጰራቅሊጦስ ምስጋና ይገባል። አብ በአኗኗሩ አምላክ ሲሆን በመንበሩ
ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድም በአኗኗሩ አምላክ ሲሆን በነበሩ ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስ በአኗኗሩ አምላክ ሲሆን መንበሩም ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ ዙፋን ያለመከፋፈል ወይም ልዩነት ሳይኖር በአንድ በመለኮት ሥላሴ አካል እንዳለን አምናለሁ። ልዩነት ለማይኖርበት ለሥላሴ አንድነት ምስጋና ይገባል። ለሁለት ለማይከፋፈል ለመለኮት ሶስትነት ምስጋና ይገባል። ለማይበታተን ለመለኮት አንድነት ምስጋና ይገባል። በፈቃድ ለማይለይ ለሥላሴ ልቦና ምስጋና ይገባል። ለማይመረመር ለሥላሴ አኗኗር ምስጋና ይገባል። የሰማይ ምጥቅን የምድር አድማስ ለማይወስነው ለሥላሴ አካል ምስጋና ይገባል። ለማይታወቅ ለሥላሴ ጥንታዊ ምስጋና ይገባል። ከሶስትነት ወደ ሁለትነት ዝቅ ለማይል የሥላሴ ሶስትነት ምስጋና ይገባል። ከሶስትነት ወደ አራትነት ከፍ ለማይል የሥላሴ ሶስትነት ምስጋና ይገባል። ፍጻሜ ለሌለው ለሥላሴ መንግስት ምስጋና ይገባል። ከጥፋት ለሚያድን ለሥላሴ ቸርነት ምስጋና ይገባል። ተነግሮ ለማያልቅ ለሥላሴ ቸርነት ምስጋና ይገባል። ልብን ለሚያስደስት ህሊናን ለሚያቃልል ህሊናን ለሚያነቃቃ ለተድላ ሥላሴ ምስጋና ይገባል። አብ ወልድ መንፈስ ቅዱስ በሁሉ የተሞላች ናት። ሥላሴ በነጸብራቅን የተከበበ ነው። ሄሎሄ ሄሎሄ በማለት ለሥላሴ ምስጋና ይገባል። ልዩ ቅዱስ ሶስት ሆይ እኔ አገልጋያችሁ ሁለተ ማርያምን የስደት ስንቃችን መብጽዓ ልጆች ማህበር ህዝበ ክርስቲያን በጸሎታችሁ አስቡን አትርሱን ያሉትን ወገኖቻችን ከመከራ ከስጋ እና ከነፍስ መከራን አድነን፣ አሜን። ታምረ የአብ የወልድ የመንፈስ ቅዱስ ይቅርታቸውና ሀብተ ረድኤታቸው ከወዳጆቻቸው ጋር ይሁንና ሥላሴ ያደረጉት ታምራት ይህ ነው። በጽሩያ ግራክን ሀገር ከልጅነቱ ጀምሮ በዝሙት ፍቅር የተነደፈ አንድ ሰው ነበረ። የእግዚአብሔርንም ሕግ ፈጽሞም አያውቅም ነበረ። ከዕለታት በአንደኛው ቀን ግን አንዲት የመኮንን ልጅ ወደ እሱ እንዲህ ስትላከችበት፣ ወንድሜ ሆይ ፈጥነህ ወደ እኔ ና፣ ስለ ችግር ብዛት በልቤ ያሰብሁትን ሁሉ ፈጽምልሃለሁና አለችው። ሰውየውም በችኮላ ወደ እሷ ሄደ። በመማለድም እንዲህ ሲል ጠየቃትኝ፣ እነሆ እኔ የመጣሁትን ከአንቺ ዘንድ ለመገናኘት ነው አላትኝ። እነሆ የፊትሽ ደም ግባት ያነጋገርሽ ቅልጥፍና ማርኮኛልና አላትኝ። እሷም ለምን እንደዚህ ትለኛለህ? ጥሩ ስራ አይደለምና አለችው። ወንድሜ ሆይ እኔ የጠራሁህ የችግርህን ወሬ ስለሰማሁ በጌቶች በሥላሴ ስም ካለኝ ገንዘብ ምጽዋት አድርጌ ልሰጥ ነበረ። ስለምን ነገር አንተ በከንቱ ውዳሴ አነጋገርን ታሳምራለህ? ከዘማዊ ሰው ጉሮሮ ወተትን ይፈልቃል፣ ከከንፈሩም የማር ወለላ ጠብ ይላልና። ስለሆነም አንተ ዘማዊ ሰው እንዴት ነፍሴን በኃጢአት ባህር ልታሰምጣት ወደድህ? አለችው። ከዚህም በኋላ ውዷ እህቴ ሆይ የለመንኩሽን ሁሉ ትፈጽሚልኝ ዘንድ ጠይቅሻለሁ፣ እግዚአብሔር እንደ ምጽዋት አድርጎ ይቆጥርልሻልና አላትኝ። ዳግመኛም ውዷ እመቤቴ ሆይ በዚህ አይነት ግብር ወይም ነገር ስሞት ጥቂትስ እንኳን አላሳዝንሽም አላትኝ። ሴትዮዋም ወንድሜ ሆይ ከተወለድኩ ጀምሮ ሰው ምግብና መጠጥ በማጣቱ ይሞታል እንጂ የዝሙት ስራ በማጣቱ የሞተ ሰው አላየሁም አለችው። ዳግመኛም መልካሟ እመቤቴ ሆይ ከአንቺ ዘንድ አፍሬ እንዳልመለስና የዝሙት ስራ በማጣት የነፍሴ ከመውጣቷ በፊት በፈጠሩሽ በሥላሴ ስም በአንድነት እንተኛ ዘንድ እለምንሻለሁ አላትኝ። ሴትዮዋም ከኔ ጋር የዝሙት ስራ ከምትሰራ ይልቅ ነፍስ ከስጋ ብትለይ ይሻልሃል፣ እነሆ በዚህ የተነሳ ወደ መንግስተ ሰማያት ትገባለህና አለችው። ይህም ሰውዬ ዝሙት ስራ ከሰሩ በኋላ ወደ ቄስ ወይም ወደ ካህን ሄጄ ኃጢአቴን ብናገር ንስሐ እቀበላለሁ አላትኝ። አንተ ዘማዊ ከቄስ ዘንድ ከመድረስ በፊት
ምን እንደሚያገኝ ታውቃለህ? ምን አለበት በድንገት ሥላሴ ቢጠሩህ ወይም ብትሞት በፊታቸው ቆመህ ምን ትመልሳለህ? አለችው። ሰውየውም ይህን ነገር ሰምቶ መልካሟ እመቤት ሆይ ጥሩ ምክርሽን ሰምቻለሁ። ምክርሽን እነሆ ተማህላዊ የሆነ ቃልሽንና መንፈሳዊ የሆነ ምክርሽን ተቀብያለሁ አላት። ይህንንም ካለ በኋላ ወደ ሀገሩ ተመልሶ ሄደ። ወደ ሀገሩን በሚሄድበት ጊዜ መላእክተ ጽልመት በቅመኛ ሰዎች ወይም በሽፍቶች ተመስለው በመንገድ ጠበቁት። ጎኑንም በጦር ወግተው ገደሉትና ይህች ነፍስ የኛ ናት፣ የኛ ድርሻ ናትን፣ በዝሙት ስራ ላይ አግኝተናታልና ተባብለው ነፍሱን ይዘዋት ሄዱ። ነገር ግን መላእክተ ብርሃን መጥተው ይህች ነፍስ የኛ ናት፣ ክፉ ነገር አልሰራችምና እናንተ ግን እንደ ሽፍታ በመንገድ ጠበቃችሁ ሰውየውን ገደላችሁት እንጂ በማለት ከሥላሴ ዘንድ ያቀረቧት። መላእክተ ጽልመትም ይህች ነፍስ የኛ ናትኝ በልቧ የዝሙት ስራ ስታስብ አግኝተናታልና ሲሉ መለሱ። መላእክተ ብርሃንም ሰው በአድራጎቱ እንጂ በሀሳቡ ብቻ አይፈረድበትም ወይም አይኮነንም አሏቸው። ስለዚህም እነይህ ሥላሴ ይህችን ነፍስ ልኮንናት አይገባትም፣ ነገር ግን የዚህ ሰው ነፍስ ተመልሳ ከስጋው ትዋሃድ እንጂ ሲሉ ፈረዱ። በዚህም ጊዜ ያ በሽፍቶች እጅ የሞተ ሰው የተነሳ። ከዚህም በኋላ ወደ ጽሩያ ሀገር ሄዶ በጉዞውም ላይ ያገኘውን ነገርና መላእክተ ጽልመትም ያደረሱበትን አደጋ ለአገሩ ሰዎች ሁሉ ነገራቸው። የዓለም ንግስታት ሥላሴውን ከጥፋት ሞት እንዲያዳኑት ያስረዳቸው። የጽሩያ ሰዎች ይህንን በሰሙ ጊዜ ፍጹም አደነቁ። እስከ ዛሬ ድረስ ቸር የሚሆን የሥላሴን ስም በፍጹም ምስጋና ያመሰገኑ ይኖራሉ። ይቅርታቸውና ሀብተ ረድኤታቸው ከወዳጆቻቸው ጋር ከእኛም ከወለተ ማርያም ከወለተ ሥላሴ ከአጸደ ማርያም ከወልደ ኢየሱስ ከወልደ ሰንበት ጋር ከስደት ስንቃችን በብፁዓን ልጆች ማህበር ጋር ለዘላለሙ ይኑር አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህን ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታውና ምሕረቱ ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ጌታን አርጋትና ሀገሬን ጌታ የከፋ ሁሉ ይታይስ